ታቦት እንጨት ነው፣ ታቦት ድንጋይ ነው ይላል እንጂ አዎ እንጨት ነው፣ ግን የሚሰብር እንጨት ነው። ሰብሮ ይጥላል። ይኸው ዳጎንን ሰበረው። እንጨት እኮ ነው፣ የግራር እንጨት ነው ታቦት። ወቁት እንዲሁም እኔ በዚህ ዘመን ታቦትን ጣዖት የሚሉ ሰዎች የሚያስቁኝ እንዲሁ በጣም ይገርማል። እንደ ድንቁርና ያለ ጌትነት የለም መቼም። አለማወቅ ትልቅ ጌትነት። ቤተ ክርስቲያን ታቦት አታመልክም። የምታመልከው ክርስቶስን ብቻ ነው። ማርያምን አታመልክም፣ ሚካኤልን አታመልክም፣ ገብርኤልን አታመልክም፣ አርሴማን አታመልክም፣ ገብረ መንፈስ ቅዱስን አታመልክም። እነዚህ የወንጌል ምልክቶች ናቸው። አሁን ታቦት ጣዖት ነው ይላሉ ሰዎች። እግዚአብሔር ታቦትን የሰጠ ማን ነው? አሰራሩን የተናገረ ማን ነው? ታዲያ ታቦት እንዴት ጣዖት ሆነ ስትሏቸው አይ በሐዲስ ኪዳን ነው እንጂ በብሉይ ኪዳን እኮ አይደለም ይላል። በግ ከደነበረ የሰው ልጅ ከመረረ አይመለስም ተብሎ ከመረረው ድሃም ቢሆን ሰብሮ ይበላል። ዘግቼ እበላለሁ ስትል ስለዚህ ጎረቤት ምንድን ነው የሚሰራ? እርቦታል፣ ጠምቶታል፣ ተጣልተዋል፣ ፍቅር ናቸው፣ ታማዋል፣ አርጅተዋል፣ ጧሪ ያላቸው። ለጎረቤት ጊዜ ሊሰጠው ይገባል። ጊዜ ለቤተሰብ ስጡ። ያላደመጣችሁት አንደበት ሸፍቶ ታገኙታላችሁ። ግን አስደናቂው ምስጢር ከካህናቱ ዕውቅና ውጪ፣ ከካህናቱ ወይ ከቀዳሴያኑ ዕውቅና ውጪ፣ ከቆራቢዎቹ ዕውቅና ውጪ፣ ከአስቀዳሾቹ ዕውቅና ውጪ ራሱ እግዚአብሔር መላእክት ልኮ የሚያቆርባቸው ሰዎች ደግሞ ይኖራሉ። አስደናቂው የቅዳሴ ምስጢር ይሄ ነው እና ሁሌ የምነግራችሁ ነገር ስታስቀድሱ ብቻችሁን አይደለም የምታስቀድሱት ከበቁ አባቶች ጋርም ጭምር ነው የምትቆሙት። አጠገባችሁ ሊቆሙ ይችላሉ። ነገር ግን እነሱ የበቁ ስለሆኑ አይነኳችሁም፣ አይገፏችሁም፣ አይረግጧችሁም፣ አትነኳቸውምም፣ አትዳስሷቸውምም፣ አትረግጧቸውም። ምክንያቱም በቅተዋል። በግዘፈ ሥጋ ነው ያሉት፣ ግን በርቀት ደረጃ ነው ያሉት። የሚገለጡት እንደዛ ነው። ስለዚህ አታዋቸው። ግን ቆዳ የለበሰ ከሆነ ከዋልድባ የመጣ ሊሆን ይችላል፣ ከማህበረ ሥላሴ ገዳም ሊሆን ይችላል፣ ከደብረ ሊባኖስ ሊሆን ይችላል፣ ወይም እዚሁ እኛ ሳናየው በቅቶ የሚኖር ሊሆን ይችላል። ይሄ ብቻ ሳይሆን መንገድ ላይ የሚለምን ሰውም ሊሆን ይችላል። የኔ ቢጤ ያልነው አልፈን የመጣ ነው ሰውም ሊሆን ይችላል። የሚለምን ሰው የምንለው ሰው ሊሆን ይችላል። የበቃ ሰው ሊሆን ይችላል። አናውቅም። ያ ሰው መጥቶ አብሮ ሊቆርብ ይችላል እና ያንን ሰው ይላችሁ ሚሉት መተርጉማን ሚሉት ምን መሰላችሁ? ከካህናቱ የበቃ አንዳንድ ጊዜ ይውላችሁ እንዳትሰናከሉ እንደዚህ ስነግራችሁ ካህናቱ ራሱ ያልበቁ ሁሉ ሊሆኑ ይችላል። ቀዳሾቹ ስጋውን ደሙን ለመፈተት አይደለም እምላችሁ፣ ለመቀበል ለማቀበል አይደለም እምላችሁ፣ ለመቀበል ያልበቁ ሁሉ ሊሆኑ ይችላሉ። ለምን መሰላችሁ? ሰዎች ናቸው ማለት ነው። ደካሞች ናቸው። ሰው በባህሪው እንደዚህ። ለዚህማ ባይሆን ካህናት ደካማ ባይሆኑ፣ ያ ማለት ሁላችን ደካማ ባንሆን፣ ሊቃነ ጳጳሳት ድካም ባይኖርባቸው እኮ ክርስቶስ መጥቶ መሞት አይጠበቅበትም ነበር። ድካም ስላለብን ያን ድካም ክርስቶስ ሳይደክም ያለ ድካም እንዲገለጥ ያስፈለገበት ምክንያት ይሄ ነው። እናንተ እኮ ጥቂት ብር ማጠራቀም ሲጀመሩ ንስሐ አባታችሁን እንደ ሎሌ ነው የምታዙት። ክርስቶስ ወደ ዮሐንስ ሄደ። እናንተ እኮ ትንሽ ካላችሁ ንስሐ አባታችሁን በቃ ይውጡ ውረዱ። እንደው ችግር ነው እኮ ወይስ እንዳትቆሩ ደሃ አድርጋችሁ እግዚአብሔር ነውስ ደግሞ ታውቁበት። በቃ እንደው እውነቴን ነው። ካህን እንደው ከምዕመናን እጅ አይውደቅ። ከወደቀ ኩራታችሁ መከራ። አንዲት ውለታ ከዋላችሁለት፣ ቤት ከሰራችሁ የምን ቤት ነው? ካርድ ከሞላችሁለት ትቢታችሁ አያስቀምጥም። አባ አቤት ቶሎ ይምጡ ትላላችሁ ብዬ ገምታለሁ። የልጅነት ጥምቀት ከሆነ ልብስ አውልቆ መጠመቅ ግዴታ ነው። ልብስ ብቻ አይደለም፣ በአንገትም ሆነ በክንድ ምንም ነገር ይዘህ መግባት የማይፈቀድልህም። ለምንድን ነው? ምስጢሩ ምንድን ነው? ሁሉን ትቼ መጣሁ ለማለት ነው። ለእግዚአብሔር ራሳችንን ብቻ ነው የምንሰጠው። ስንሞትም እኮ ሁሉን ትተን ነው የምንሄደው። ሰዎች ናቸው አምጠው በሆነ ነገር ጠቅልለው ይወስዱናል እንጂ ምንም ነገር ስጡኝ አይልም አይደል? የሞተ ሰው እኛ ሞተናል። በቃ ክርስቲያን እኮ የሚሞተው የተጠመቀለት ነው። ምክንያቱም የጥምቀት ቀን ከክርስቶስ ጋር አብረህ ወደ መስቀል የምትወጣባት ቀን ናት። ከዛስ ከመስቀል ስትወርድ ምን ሆነ የምትወርደው? ሞተ ነው አይደል? በክርስቶስ ሞተ ነው የምትወርደው። ከዚያ በኋላ የምትኖረው ምንድነው? በክርስቶስ ሕይወት ነው ሕያው ሆነ የምትኖረው። ምክንያቱም ክርስቶስ ከመስቀል ሲወርድ በስጋ ሙጉት ነው፣ በመንፈስ ግን ሕያው ነው አይደል? ስለዚህ አንተ በስጋ ስትወርድ ወይም ከመስቀል ስትወርድ ወደ መቃብር ዮሴፍ ኒቆዲሞስ እንደሚገነዙት እንደ ክርስቶስ ሁሉ በክርስቶስ ሕያው ነህ፣ ለዚህ ዓለም ግን የሞትክ ነህ። እንደዛ ሆነ ስለሆነ የምትወጣው የጥምቀት ስፍራ ሐዋርያው ቅዱስ ጳውሎስ ያስተማረውን የሮሜ ምዕራፍ 6ን ይመልከቱት። ጥምቀት የምን ምሳሌ እንደሆነች ያስረዳል እዛ ላይ እና ማለት ነው። እና ይህንን ለማሳየት ልብሳችን አውልቀን እንገባለን ማለት ነው። ክርስቶስ መስቀል ላይ ራቁትን በወጣ ጊዜ ሀፍረት ተሰምቶታል?
ክርስቶስ በመስቀል ላይ በነበረ ጊዜ ስለኛ ከለሜዳ አልብሰውታል። እኛ እኮ ነን ከለሜዳ አልብሰን እየሳልን ያመጣ ነው። ለምን ከራሱ ከክርስቶስ በተሰጠን መመሪያ መሰረት ከለሜዳ አልብሶ መሳል በዮሐንስ ወንጌላዊ ነው የተጀመረው እንጂ ክርስቶስ እኮ እንደዚያ ሆኖ አልተሰቀለም። ሀፍረተ መስቀልን ሳይንቅ ታግሶ የተቀበለ ክርስቶስን ለመምሰል ሀፍረታችንን ሳንንቅ ሀፍረትን ሳንንቃት ወይም ሳትከብደን ስለ ክርስቶስ ራቁታችንን ብንሄድ ምንኖራለሁ። እንደዛውን ልክ ክርስቶስን መስለን ወደ መስቀል ወይም ወደ ጥምቀት ወደ መጠመቂያው ስፍራ የምንገባው ይሄ የልጅነት ጥምቀት ነው። ይሄ የልጅነት ጥምቀት። ከዛ በኋላ ግን ሌሎች ጥምቀቶች ከሆኑ እንደ አስፈላጊነቱ ሊሆን ይችላል። ሌሎች ጥምቀቶች ሲጀመር እንዲህ አይነት ስርዓት እንዲህ አይነት ቀኖና የላቸውም። በቦታው ሊወሰን የሚችል ነው። ያ ማለት ምንድን ነው? ይኸውን አጠቃላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወይም ደግሞ የአብያተ ክርስቲያናት ስርዓት ነው። ይኸው ምን ነገር የመጀመሪያው የልጅነት ጥምቀት የታምራት ወይም ደግሞ ይሄ ለታመን ለደዌ ፈውስ የምንጠመቀው ግን እንደየአጥቢያው እንደየሁኔታው የተቀያየረ ሊሆን ይችላል። ስርዓቱ ወጥ ሊሆን አይገደድም። እንደ ፍትሐ ነገሥት ግን ልክነቱ አሁን እንደው ልክ ነው። እርስዎ የሚናገሩት ነገር መቼስ ያው ከቤተክርስቲያን ምንጭነት የተጠቀሰ ነው። ለምሳሌ አሁን ካህኑ ሴት ልጅ ቢያጠምቅ ጥምቀቱን ይፈጽምላታል። ነገር ግን ቅባ ሜሮን ሲቀባ እንኳን በእጁ አይነካትም። ያው የምናውቀው ነው። በዲያቆናዊት ሴት አማካኝነት ነው ስርዓቱን ይፈጽምላት። ልክ ደግሞ በዚህኛው ጥምቀቱ ደግሞ እርቃን ተብሎ አሁን በእነዚያን ነገሮች ሌላ አይነት ስሜት ምን ማለት በጣም አሁን ላይ በጣም ሰለሚ ማለት ማህበራዊ ሚዲያው ላይ እየተንቀሳቀሰ ያለም ጉዳይ ስለሆነ በምን አይነት መስመር አርቀው መታጠር አለበት ማየትን ምን ያክል ቤተክርስቲያን እንደምትከለክል እነዚህ ነገሮችስ ምን አይነት ውሳኔ ሊኖራቸው ይገባል? የታምራት ጥምቀት ከሆነ ማንኛውም ሰው ልብስ ለብሶም እንደውም ሲጀምር ራቁቱን አይገባም እኮ የታምራ አሁን ጸበል ቦታም እንሄዳለን ገዳማት ላይ። እንግዲህ ጸበል ስንል በዚህ ዘመን አጥማቂ የሚል ማዕረግ የተሰጣቸው ሰዎች ስላሉ ነው የተቸገርነው። አጥማቂ የሚል ማዕረግ ለማንም አይሰጥም። መጥምቀ መለኮት ዮሐንስ ነው። ከዚያ ውጭ ያለው አጥማቂ ገሌ ተብሎ ቤተክርስቲያኗ ራሷ የጥምቀት ስፍራ ላይ የመደበችው ካህን ካለ አጥማቂው አባገሌ ናችሁ ተብሎ ሊጠሩ ይችላሉ እንጂ እኔ አጥማቂው አባገሌ ብሎ በየቦታው እየሄደ ግን እንደ ስራ አድርጎ እሱ ማጥመቅ የተፈቀደ ሕግ አይደለም። የቤተክርስቲያን የምታውቀው ሕግ አይደለም። አዲስ የመጣ የእንጀራ መብያ ስልት ነው እና ከቤተክርስቲያን አስተምሮ ጋር አያይዘው ምዕመናን እንዳይደናገሩ ብዬ ነው። እና አጥማቂው ባዘዘው መሰረት ነው። አሁን ብዙ ቦታ የጥምቀት ቦታ ላይ አውልቂ አታውልቂ ከአጥማቂው ትእዛዝ ነው የሚመጣው እንጂ ከቤተክርስቲያን አይደለም። እንደ ቤተክርስቲያን ከሆነ እኛ ልብሳቸውን አውልቀው ሊጠመቁ ይገባል ያለው የልጅነት ጥምቀትን ብቻ ነው። ከዛ ውጭ ያለው ልብስ ለብሰውም ሊጠመቁ ይችላሉ። ተራጭተውም እኮ ሊሄዱ ይችላሉ። የግድ መጠመቅ እኮ አይጠበቅባቸውም። ያም እንኳን ባይሆን ደግሞ እንደው ልብሴንም ላውልቅ ገላዬንም በደንብ ላስመታ ብለው እንኳን ካሰቡና ካመኑበት ደግሞ ምንድን ነው የሚያደርጉት? ሀፍረተ ስጋቸውን መሸፈን የሚችሉበት ልብስ ግን ማድረግ አለባቸው። ይሄ በየትኛውም ጊዜ ቢሆን አድርገው ቢገቡ መልካም ነው። እንዲህ ባለ ሁኔታ ሊስተናገድ የሚችል ነው እንጂ እኛ ከልጅነት ጥምቀቶች ልብስ እንዲያወልቁ አላዘዝንም። ፍትሐ ነገሥታችን ማያዝም መምህራንም እንደዛ አያስገድዱም። እግረ መንገዱን ግን የአጥማቂ ትእዛዝ እየሰሙ የሚደናበሩ ወይም ደግሞ የሚደናገሩ ሰዎች ካሉ ከአጥማቂው እንጂ ከቤተክርስቲያን የወጣ ትእዛዝ እንዳልሆነ ሊያውቁት ይገባል ማለት ነው። በጣም መልካም እናመሰግናለን። ጥሩ ተደርጎ ተመልሶልናል። በነገራችን ላይ አሁን በማያቸው የማጥመቅ ስልቶች ድብደባው ራሱ ከቤተክርስቲያን ቀኖና ውጭ ነው። እውነት ለመናገር ድብደባው አለ፣ የገንዘብ መቀበያ ዘዴው አለ፣ ከዛ ጋር አብሮ የሚቀቡ